ብልጽግና ፓርቲ ምርጫ ያልተደረገባቸውና ምርጫው እንዲደገምባቸው የተወሰኑ የምርጫ ክልሎችን ውጤት መጠበቅ ሳያስፈልገው ሰባተኛው አጠቃላይ ምርጫን በፌዴራሉ የሕዝብ ተወካዮች ምክር ቤትም ሆነ በሁሉም ክልል ምክር ቤቶች ማሸነፉን የኢትዮጵያ ብሔራዊ ምርጫ ቦርድ አሳውቋል። የኢራንና አሜሪካ ድርድር ዛሬ በስዊዘርላንድ ተጀምሯል። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በዝርዝርና በትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩም። ብልጽግና ፓርቲ ምርጫ ያልተደረገባቸውና ምርጫው እንዲደገምባቸው የተወሰኑ የምርጫ ክልሎችን ውጤት መጠበቅ ሳያስፈልገው ሰባተኛው አጠቃላይ ምርጫን በፌዴራሉ የሕዝብ ተወካዮች ምክር ቤትም ሆነ በሁሉም ክልል ምክር ቤቶች ማሸነፉን የኢትዮጵያ ብሔራዊ ምርጫ ቦርድ አሳውቋል። ምርጫ ቦርዱ ግንቦት 24 ቀን 2018 ዓ.ም የተደረገውን የሰባተኛው አጠቃላይ ምርጫ አጠቃላይ ውጤትን አሳውቋል። የፌዴራሉ የሕዝብ ተወካዮች ምክር ቤት 547 ወንበሮች ቢኖሩትም በትግራይ ክልል ሙሉ ለሙሉ ምርጫ ባለመደረጉ በአማራ ክልልም ምርጫ ያልተደረገባቸው ቦታዎች በመኖራቸውና በሌሎች ቦታዎችም ምርጫው ቢደረግም እንዲደገም የተወሰነባቸው ቦታዎች ስላሉ የሕዝብ ተወካዮች ምክር ቤት ካለው 547 ወንበሮች ውስጥ ለ486 የሕዝብ ተወካዮች ምክር ቤት የተደረገው ውድድር ውጤት ነው በኢትዮጵያ ብሔራዊ ምርጫ ቦርድ ይፋ የተደረገው። በዚህም ከ486 የሕዝብ ተወካዮች ምክር ቤት መቀመጫ ውስጥ ገዢው ብልጽግና ፓርቲ 438 የሕዝብ ተወካዮች ምክር ቤት ወንበርን ማሸነፉን የብሔራዊ ምርጫ ቦርድ ውጤት ያሳያል። በዚህም ብልጽግና ፓርቲ ይፋ ከሆነው የ486 የሕዝብ ተወካዮች ምክር ቤት ውጤት 90.2 በመቶ የሚሆነውን ወንበር አሸንፏል ማለት ነው። በዚህም ብልጽግና ፓርቲ ምርጫ ያልተደረገባቸውንና የሚደገምባቸውን የምርጫ ክልል ውጤቶችን መጠበቅ ሳያስፈልገው የፌዴራል መንግስትን መመስረት የሚያስችለውን ውጤት አግኝቷል ማለት ነው። በሌላ በኩል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ 13 የሕዝብ ተወካዮች ምክር ቤት ወንበርን ማሸነፍ ችሏል። ሌሎች ፓርቲዎችና የግል ተወዳዳሪዎችም እንዲሁ የፓርላማውን ወንበር ማሸነፍ ችሏል ብለዋል የኢትዮጵያ ብሔራዊ ምርጫ ቦርድ። በምርጫ ክልል ደረጃ ስናየው በአማራ ክልል ለ130 የሕዝብ ተወካዮች ምክር ቤት ወንበር ሲሆን ምርጫ የተደረገው ከዚህ ውስጥ ገዢው ብልጽግና ፓርቲ 117 የፓርላማ ወንበርን አማራ ክልልን ወክሎ አሸንፏል የተባለ ሲሆን የአማራ ብሔራዊ ንቅናቄ አብን ደግሞ ክልሉን ወክሎ 6 የሕዝብ ተወካዮች ምክር ቤት ወንበሮችን አሸንፏል ተብሏል። አዴሃን 3፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ደግሞ በዚህ ክልል አንድ የፓርላማ ወንበር እንዳሸነፈ ተገልጿል። በኦሮሚያ ክልል እንዲሁ ክልሉ በሕዝብ ተወካዮች ምክር ቤት በ179 ወንበር የሚወከል ሲሆን የታወቀው የምርጫ ውጤት ግን ለ173 የፓርላማ ወንበሮች የተደረገው ነው። በዚህም ገዢው ብልጽግና ፓርቲ ኦሮሚያ ክልል ከሚወከልበት 173 የፓርላማ ወንበር 167 ወንበርን ሲያሸንፍ ሌሎቹን የግል እጩዎች አሸንፈዋል። የአዲስ አበባ ውጤትን ስናይ ደግሞ ከተማይቱ በፌዴራሉ ፓርላማ በ23 ወንበር የምትወከል ሲሆን ከ23 ወንበሮች 20ውን ብልጽግና ፓርቲ ያሸነፈ ሲሆን ሁለቱን ኢዜማ፣ አንዱን ደግሞ አበበ ገመቹ የተባሉ የግል ተወዳዳሪ አሸንፈዋል። አንድ ተቃዋሚ ፓርቲ ለብቻው የተሻለ ወንበርን ያገኘው በደቡብ ኢትዮጵያ ሲሆን የክልል 47 የሕዝብ ተወካዮች ምክር ቤት ወንበሮች ሲኖሩት ብልጽግና 35ቱን ሲያሸንፍ ኢዜማ 7 ወንበር አሸንፏል። የክልል አንድ ተቃዋሚ ፓርቲ የተሻለ ወንበር ያገኘበት ነው ማለት ይቻላል። በሌላ በኩል በድሬዳዋ በጋምቤላና ሐረሪ የፓርላማ ወንበሮችን ሙሉ ለሙሉ ብልጽግና ፓርቲ አሸንፏል። በክልል ምክር ቤቶች እንዲሁ ብልጽግና ፓርቲ ምርጫው በተደረገባቸው በሁሉም ክልሎች ውስጥ ቀሪ ምርጫዎችን ሳይጠብቅ የየክልሉን መንግስት መመስረት የሚያስችለውን ድምጽ አግኝቷል። በኦሮሚያ ክልል የክልሉ ምክር ቤት 528 መቀመጫዎች ያሉት ሲሆን ከዚህ ውስጥ ብልጽግና ፓርቲ 523ቱን ወንበሮች አሸንፏል። በአማራ ክልል ደግሞ የክልሉ ምክር ቤት 294 ወንበር ሲኖረው ከነዚህ ውስጥ ብልጽግና 257ቱን አሸነፈ የተባለ ሲሆን ኢዜማ 3፣ አብን ደግሞ 2 አሸንፏል። በአዲስ አበባ ደግሞ ከ158 የከተማው ምክር ቤት ወንበሮች ውስጥ 134ቱን ብልጽግና ሲያሸንፍ ኢዜማ 8 ወንበር አሸንፏል ተብሏል። በክልል ምክር ቤት ወንበርም አንድ ነጠላ ተቋሚ ፓርቲ ብቻውን የተሻለ ወንበር ያሸነፈው እንደ ፓርላማ ሁሉ በደቡብ ኢትዮጵያ ሲሆን ከዚህ ክልል ምክር ቤት 224 ወንበሮች ብልጽግና 182ቱን ሲያሸንፍ ኢዜማ 27 ወንበሮችን አሸንፏል ተብሏል። በጥቅሉ ገዢው ብልጽግና ፓርቲ በሰባተኛው ሀገር አቀፍ ምርጫ የፌዴራልም የክልል መንግስታትንም የመመስረት ሙሉ አሸናፊነትን ማግኘቱን የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገው ውጤት አሳውቋል። አማራ ክልል የሕዝብ ተወካዮች ምክር ቤት ምርጫ የተካሄደባቸው 130 የምርጫ ክልሎች ናቸው። 8ቱ የምርጫ ክልሎች ላይ ከጸጥታ ጋር በተያያዘ ምርጫ ያልተደረገባቸው ምርጫ ክልሎች ናቸው። ከ130 የምርጫ ክልሎች እንደዚሁም 130 የሕዝብ ተወካዮች ምክር ቤት ውስጥ ካሉ መቀመጫዎች ውስጥ አማራ ክልል ብልጽግና ፓርቲ
117 መቀመጫዎች፣ የአማራ ብሔራዊ ንቅናቄ 6 መቀመጫዎች፣ የአማራ ዲሞክራሲያዊ ኃይል ንቅናቄ 3 መቀመጫዎች፣ አርጎባ አንድነት ጀበርቲ 1 መቀመጫ፣ ትብብር ለኢትዮጵያ አንድነት 1 መቀመጫ፣ ኢዜማ 1 መቀመጫ፣ ነጻነትና እኩልነት ፓርቲ 1 መቀመጫ ከአማራ ክልል ለህዝብ ተወካዮች ምክር ቤት አግኝተዋል ማለት ነው። አዲስ አበባ የህዝብ ተወካዮች ምክር ቤት የምርጫ ክልል ብዛት 23፣ የምክር ቤት ህዝብ ተወካዮች ምክር ቤት ላይ ያለው የመቀመጫ ብዛት 23 ነው። አዲስ አበባ ላይ በተካሄደው ምርጫ ለህዝብ ተወካዮች ምክር ቤት ብልጽግና ፓርቲ 20 መቀመጫዎችን አግኝቷል። ኢዜማ ፓርቲ 2 መቀመጫዎችን አግኝቷል። እንደዚሁም የግል እጩ የሆኑት አበበ ገመቹ ሌንጮ 1 መቀመጫ ለህዝብ ተወካዮች ምክር ቤት አግኝተዋል። አፋር ክልል የህዝብ ተወካዮች ምክር ቤት የምርጫ ክልል ብዛት 8፣ በህዝብ ተወካዮች ምክር ቤት ያለው መቀመጫ ብዛት 8። ከነዚህ 8 መቀመጫዎች ውስጥ ብልጽግና ፓርቲ 7 መቀመጫዎችን አግኝቷል። የአፋር ህዝብ ፓርቲ 1 መቀመጫዎችን አግኝቷል። የኦሮሚያ ክልል የህዝብ ተወካዮች ምክር ቤት የመቀመጫ ብዛት 179 ሲሆን ቅድም በጠቀስኩት ምክንያት የ6 ምርጫ ክልሎች ውጤት ቀሪ ሆኖ የ173 ምርጫ ክልሎችን ውጤት ነው የምገልጸው። 173 የምርጫ ክልሎች 173 የህዝብ ተወካዮች ምክር ቤት መቀመጫ አላቸው። ስለሆነም ከኦሮሚያ ክልል ውጤት ዛሬ ይፋ በሚደረገው ከ173 መቀመጫዎች ውስጥ ለህዝብ ተወካዮች ምክር ቤት ብልጽግና ፓርቲ 167 መቀመጫዎች፣ የግል እጩ የሆኑት ከሚል ሸምሱ ሲራጅ 1 መቀመጫ፣ የግል እጩ የሆኑት መለስ ኢጃራ ደሜ 1 መቀመጫ፣ የግል እጩ የሆኑት ቀጄላ መርዳሳ ቱሉ 1 መቀመጫ፣ የግል እጩ የሆኑት አራርሶ ቢቂላ ኤሌሞ 1 መቀመጫ፣ የግል እጩ የሆኑት ዲማ ነጎ ሰርቦ 1 መቀመጫ፣ አዲስ ትውልድ ፓርቲ 1 መቀመጫ አግኝተዋል። ለህዝብ ተወካዮች ምክር ቤት ከኦሮሚያ ክልል ማለት ነው። የኢራንና አሜሪካ ድርድር ዛሬ በስዊዘርላንድ ተጀምሯል። ድርድሩ በሊባኖስ የተኩስ አቁምና በኢራን እንዳይንቀሳቀሱ በተደረጉ ሀብቶች ላይ እንደሚያተኩር ተገልጿል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ እና ሌሎች ተደራዳሪዎች፣ ከኢራን በኩል ደግሞ የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍና የውጭ ጉዳይ ሚኒስትሩ አባስ አራቺ እንዲሁም የፓኪስታን ጠቅላይ ሚኒስትር፣ የኳታር ልዑካን ከኢራን ተደራዳሪዎች ጋር በስዊዘርላንድ ለድርድር ተገናኝተዋል። ኳታር በኢራንና አሜሪካ መካከል ድርድሩ መጀመሩን አረጋግጣለች። ከድርድሩ ተስፋዎች ባሻገር በሁለቱ ሀገራት መካከል ተከስቶ የነበረው ውጥረትና እስራኤል በሊባኖስ ላይ ቀጥላው የነበረው ጥቃት የድርድሩን መጀመር ስጋት ውስጥ ከቶት ቆይቷል። ከዚህ ጎን ለጎን ግን እስራኤል በሊባኖስ ላይ የምታካሄደውን ወታደራዊ ዘመቻ አላቆመችም በሚል ኢራን በትላንትናው ዕለት የሆርሙዝ ወሽመጥን መዝጋቷን ገልጻ የነበረ ሲሆን ይህም በተፈረመው ጊዜያዊ ሰላም ስምምነት ላይ ተጨማሪ ንግግሮች ለማድረግ በስዊዘርላንድ የተገናኙት ልዑካን ላይ ጥላ አጥልቶበታል። በተለይም በእስራኤል የሊባኖስ ጥቃትና በአሜሪካ ቅድመ ሁኔታዎች ምክንያት የድርድሩን መካሄድ በብዙ ጥያቄ ውስጥ ስትከት የቆየችው ኢራንም በሙሉ ልብ ወደ ድርድሩ መግባቷ ታውቋል። የኢራን ፕሬዝዳንት መሱድ ቤዜሽኪያን እንዳሉት የአገሪቱ ወታደራዊ አዛዦች በሙሉ ድምጽ ድርድሩን ደግፈዋል። ፕሬዝዳንቱ ከቴህራን ዩኒቨርሲቲ ፕሮፌሰሮች ጋር በነበራቸው ስብሰባ ነው ሁሉም የጦሩ አዛዦችና የደህንነት ምክር ቤት አባላት ከአሜሪካ ጋር ለመደራደር ድምጻቸውን መስጠታቸውን የገለጹት። የአብዮታዊ ዘብ አዛዦች እንዲሁ የኢራን ጦር አዛዦች ሁሉም በስፍራው እንደነበሩና በአንድ ድምጽ ድርድሩን መደገፋቸውን አንስተዋል። ፕሬዝዳንት ቤዜሽኪያን ሁሉም ከፍተኛ አመራሮች ድርድሩ መካሄድ እንዳለበትም ተስማምተዋል ነው ያሉት። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በኒውክሌር ጉዳይና በሊባኖስ የተኩስ አቁም ጉዳይ ላይ መሻሻል ለማሳየት ተስፋ ማድረጋቸውን ተናግረዋል። ቫንስ ወደ ስዊዘርላንድ ሲነሱ ለጋዜጠኞች በሰጡት መግለጫ በእስራኤልና በሂዝቦላ መካከል ስላለው ግጭት እንዲሁ እስራኤል በደቡብ ሊባኖስ ስላደረገችው የአየር ድብደባ ተጠይቀው ሲመልሱ እነዚያ ነገሮች በትክክል እየተሻሻሉ ነው፣ እናም ነገሮች በትንሹ እየቀዘቀዙ መጥተዋል ብለዋል። አክለውም እስራኤልም ሆነች ሊባኖስ ሰላማዊና ደህንነታቸው የተጠበቀ መሆናቸውን ለማረጋገጥ ይህንን ጉዳይ አጥብቀን ልንይዘው የሚገባ ነገር ነው። የዚህ ዋናው ግብም መላውን ቀጠና ሰላማዊና ደህንነቱ የተጠበቀ ማድረግም ነው ብለዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በስዊዘርላንድ በሚደረገው ንግግር የስምምነቱን መጣስ በግልጽ በማሳየትና የመፍትሄ መንገዶችን በመለየት የቴህራን ተልዕኮ ቅድመ ሁኔታዎቿን ማቅረብ ላይ የሚያተኩር ነው ብለዋል። ከዚህ በተጨማሪ የኢራን ልዑክ በድርድር የተገኘው ከቅዳሜ ጀምሮ ያልጸና የተኩስ አቁም
አቁም በሊባኖስ በመፈጠሩ መሆኑን ጠቁሟል። ይህም የተሳካው በዲፕሎማሲያዊ የቅርብ አጋሮች ትብብር ምክንያት መሆኑን የተገለጸው ኢራን በቀላሉ ስምምነት ፈርማ የተፈጻሚነት ሂደቱ በራሱ እንዲተገበር እንደማትተውና ትኩረት ሰጥታ እንደምትከታተለው አጽንኦት ሰጥቷል። ከዚህ ይልቅ የሌላኛውን ወገን እርምጃዎች በቅርብ መከታተል አስፈላጊ መሆኑን ጠቅሰው የተገቡ ቃል ኪዳኖች መፈጸማቸውን ለማረጋገጥ ሁሉንም መንገዶች እንጠቀማለን ያሉት ቃል ነው ያሉት ቃል አቀባዩ ይህ መመሪያ ያለፉ ጉዳዮችን ላለመድገም አስፈላጊ ነው ሲሉ አክለው ተናግረዋል። እስማኤል ባጋይ የስዊዘርላንዱ ንግግር ለአንድ ቀን የሚቆይና ይራዘማል ተብሎ እንደማይጠበቅ ገልጿል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁ ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ